ማከሉ የኦሮሞ ነው ስለዚህ የኦሮሞ ህዝብ እንደፈለገ በቋንቋ የሚጠቀምበት አሁን እንደ በፊቱ አይደለም አሁን ሽመልስ አብዲሳም በቀደም ተናግሯል በደንብ ነው የተናገረው የኦሮሞ ህዝብ አሁን በወኪል አይደለም የሚተዳደረው የኦሮሞ ህዝብ ራሱን ነው የሚያስተዳድረው አይደለም በራሱ ክልል በኢትዮጵያ ደረጃ ትልቅ አቅም ፈጥሮ ሀገር እየመራ ነው ያለው ይሄንን ያመጣው ደግሞ ብልጽግና የሚባል የኦሮሞ ህዝብ አምጦ የወለደው ድርጅት ወይም ፓርቲ ነው የሚል ነገር ነው የተነሳውና እናንተ ተሰብስባችሁ ምንም ነገር አልተገኘም ሁሉ ነገር ጨለማ ነው ያላችሁት ያገኘነውን ሁሉ አጣን ብለን ነው የደመደምነው በአብይ ዘመን ብዙ ነገር አጣን ከዚህም በፊት የነበረን ብለን ገመገምን እንደኛ ብታይ የኦሮሞ ህዝብ ሰብአዊ መብት ጥሰት እንደው መቁጠር ከጀመርነው ማለቂያ የለው ሰው እንደዚህ ተረሽኖ አልቆ ማንቀር ሁለተኛ በኢህአዴግ ጊዜ እኮ የተወሰነ ህገ መንግስቱ በደንብ ስራ ላይ እንዲውል ነው ሲጠየቅ ነበረው ዲሞክራሲ ይምጣ ነው የተባለው ትክክለኛው ዲሞክራሲ ይምጣ ነው ውሸት ዲሞክራሲ እንደ በየ5 ወር በየ5 አመት የምታደርገው የውሸት ምርጫ አቁምና ትክክለኛው ምርጫ ነው ሲጠየቅ ነበረው ኦሮሚያ ላይ ትክክለኛው መንግስት እንፈልጋለን ነው የተባለው አሁን ደግሞ የመጣልን ምንድነው የመጨረሻ ባርነትን ያመጣ ስርዓት ነው የኦሮሞ ህዝብን ባሪያው ነው ባሪያ እና ምን አንደኛ ነገር ህዝባዊ ሉዓላዊነት የሚባል ዲሞክራሲ እንደ ቢያንስ በኢህአዴግ ጊዜ እኮ ተወሰነ ነገር እኮ ተሞክራል አሁን ዛሬ ላይ እንደዚህ አይነት የለም ሁለተኛ ፍርድ ቤት በኢህአዴግ ጊዜ ተወሰነ ምታወራ ነገር አለ በህዋት ጊዜ ተወሰነ ነገር አለ ዛሬ ላይ የትኛው ፍርድ ቤት ነው ያለው አሁን እኮ ኮሬ ነገኛ ነው ያለው ኦሮሚያ ውስጥ ሰውን ምረሽን ነው መዋቅሩ ሚሊሻው ይዞ ይረሽናል ይሄንን በኢህአዴግ ጊዜ ነው ያላየው ሰዋይ መብት ጥሰቶች ነበሩ አዎ ተማሪዎች ይገደላሉ አዎ ነገር ግን እንደዚህ አይነት አላየንም አባገዳዎች በየትኛው ዘመን ነው አባገዳዎች የተረሸኑ በአፄ ኃይለ ሥላሴ ጊዜ እኮ ከጉጂና ከቦረና አባገዳዎች ተጠርቶ ይሸለማሉ አይረሸኑም ዛሬ እኮ አባገዳዎች የከረዩ አባገዳዎች 15 አባገዳዎች በሽመልስ አብዲሳ በአወሉ አብዲና በአራርሳ መርዳሳ በአብይ ትእዛዝ ነው የተገደሉት የተረሸኑ የቱ ጋር ነው ምንድነው ያገኘነው ምንም እና የነበረን ነገር አጣን ዛሬ ኦሮሞ እንደ ህዝብ መፈናቀል እንደ ህዝብ በውስጡ ተዳከመ አንድነቱ እንዲዳከም ከሌላው ጋር ከዚህም በፊት የትኝ ቤት ዘመን ነው እንደዚህ ያየነው ኦሮሞን እንደ ህዝብ እንዲጠላ አብይ ሆን ብሎ ነሽመልስ ያደረጉት ይሄ ነው እንግዲህ ያገኘነው ጥሩ ነው ብለን ምን ገመግመው ይሄ ነው በጣም አስከፊ ስርዓት ነው ይሄኛው ብለን ገመገምን ማግኝ ነው ምን ፈልገው ነገርም አቅጣጫ አስቀምጥ ምን ፈልገው ፍትሃዊ ስርዓት እንፈልጋለን ዲሞክራሲን እንፈልጋለን ህዝብ ስልጣን ሊኖረው ይገባል ዞሮ ስልጣን ለህዝብ ሊመለስ ይገባል ብለን ነው የደመደምነው አንዱ ይሄ ነው ሌላኛው በተለይ አራተኛ ነጥብ ላይ ያነሳ ነው ነገር አለ ኦሮሞ ለመብቱ እየታገለ ነው አንዱ ነው መታገል አለበት ነገር ግን መተሳሰር ያስፈልጋል ተመሳሳይ ትግል ያደረጉ ያሉ ወንድሞች አሉ እህቶች አሉ ከነሱ ጋር መተባበር መተጋገዝ አጋሪነት ያስፈልጋል አምነን ነው ይሄንን መግለጫ ሁሉ አውጥተናል እንትናችን ላይ አቋማችን ላይ አስቀምጠናል እና
የኦሮሞ ህዝብ ነፃነት ቢያገኝ እኮ ለምንድን ነው አብይን የምንቃወም? ሌላውስ ምን ላይ ነው ያለው? ትግራይ አሁንም እንደገና ካልወረድኩ እያሉ ትግራይን ትገንጠል ብሎ በአደባባይ ኢትዮጵያዊነትን እንወዳለን ይላሉ። ደግሞ ዞር ብሎ አንድ ነች ኢትዮጵያ ይላሉ። ደግሞ አፋቸውን ሞልቶ ሂዱልን እያሉ አይደል እንደ መሳያውን በአደባባይ ትግራይ ሂዱ አንፈልጋችሁም ሂዱ እያሉ እንደው አንተ ትግራይን ሂዱ ያልክ አሰብ የኛ ነው ትላለህ እንዴ? የሚገርም እኮ ነው። አሁን እኮ ያጋጠመን እኮ መጀመሪያ ትግራይ የኔ ነች የሁላችንም ሀገር ነች ትግራይ ብለን እንደዛ እዛ ሰላም እንዲወርድ ታረጋለህ። ስልጣንን መልቀቅ ካለብህ ስልጣኑን ለቀ አማራ ክልል ሰላም ማውረድ አለበት። ኦሮሚያ ክልል ውስጥ ሰላም ማውረድ አለበት። ምንድነው ስልጣኑን መልቀቅ ካለብህ ለኢትዮጵያ ሲባል ልቀቅ። ከዛ በኋላ አሰብ ኤርትራ ጎረቤታችን ነች፣ ወዳጆች ናቸው። የሚያጣላን ነገር የለም። መነጋገር ነው የሚያስፈልገው። ባህር በር ያስፈልገናል። አዎ፣ ግን በንግግር መጨረስ እንችላለን። ወጥቶ አሰብ የሚሉት እኮ የዩኤኢ ሬድሲ ፕሮጀክት እኮ ነው እና የኛ አካል የሆነችው ትግራይ ሂዱ ተገንጠሉ ብለን በአደባባይ በኢታማጆር ሹም በኩል በነገራችን ላይ መሳይ አሁን አብዛኛው ጀነራሎች እንቀራረብ ነበር። ከልባቸው የሚያምኑት ነገር ነው ባይዘው ይሄ ትግራይ ትገንጠልም ከአብይ የሰሙት ለምንድን ነው እንደዚህ የምትሉት ብዬ እኔ ጠይቃለሁ አንድ ጊዜ። የአብይ ትክክለኛ አቋም ትግራይ እንድትገነጠል ነው። አዎ ይሄንን መከላከያ ኃላፊዎች ከልባቸው ነው የሚያምኑት ባይዘው ትግራይ ትግድልን በቃ እነሱ ናቸው ምረብሹ ብለው እንደ ህዝብ አስብ። ለስልጣን ብለህ እንደው የሀገርን ቆርሰ ለሱዳን እየሰጠ ለሌላው እየሰጠ በዚህ በኩል እየሰጠ በዛኛው ያባረር። አብይ እኮ መጨረሻ ላይ አዲስ አበባ ኢትዮጵያ ነች ብሎ ራሱ ሊገዛ ይችላል። ኦልሞስት አሁን እኮ ከንቲባ ነው አይደል እንደ የአዲስ አበባ ከንቲባ ነው፣ የአዲስ አበባ ጠቅላይ ሚኒስቴር ነው አብይ። አሁን በተጨባጭ መጨረሻ ላይ አዲስ አበባ ላይ ቀርቶ እዛው የሸዋ አካባቢ እንትን ተቆጣጥሮ በሪፐብሊካን ጋርድ እንደ አሰድ ማን ነው ይሄ በሻር አልአሰድ የሶሪያው የነበረው ደማስቆ ውስጥ የቀረው መጨረሻ ላይ እንደዛ አይነት ሰው ነው አብይ። እንደው ምን አይነት ሰው እንደገጠመን ሁሉም ኢትዮጵያውያን በደንብ ማየት አለባቸው። እኛ ለትግራይ ህዝብ አብይ ነው እንደሚወስነው። እነሱ የኢትዮጵያ አካል ነን ብሎ ከኢትዮጵያውያን ጋር መኖር ይፈልጋሉ። ይሄንን ደግሞ ኢታማጆር ሹምም ይሁን ማንም ይሁን ይሄንን ወጥቶ ሂዱልን ማለት አንድ ጊዜ አዳነች አቤቤ ሂዱ ምናምን ብላ ስታወራ ነበር። አሁን ደግሞ በኢታማጆር ሹም በኩል አየን ሰማን። ምንድነው ለማለት የፈለኩት መሳይ ከሁሉም ኢትዮጵያውያን ጋር አንድ ሆነን መታገል ያስፈልጋል። ይሄንን ተረድተን አስፈላጊ ምን አማራጭ አለ? መተባበር የግድ ነው። ተባብረ ይሄንን እንዲህ አይነት አስከፊ ስርዓትን መገርሰስ የግድ ነው። የጊዜ የምትሰጥበት ጉዳይ አይደለም። በነገራችን ላይ እንዲህ አይነት ትብብር ለምን ይሄ ከፋፍለ አውድም ብሎ ይዞ የሚሄደው አብይ ፖሊሲ ካልተባበርክ የህሉና ጉዳይ እኮ ነው ዛሬ የተደቀነብን ጉዳይ። ልንጠፋ ነው። ህፃናት እየጠፉ ነው፣ እያለቁ ነው። የቱ ሀገር ነው የሚቀረን? የቱ ህዝብ ነው የሚቀረን? ስለዚህ አሁን እኛ አራተኛ ነጥብ ላይ ያስቀመጥነው ለኦሮሞ ህዝብ መብት ስትል እንግዲህ መዓት ነው፣ ብዙ ነው። ዲሞክራሲ አለ፣ ፍትህ አለ፣ ነፃነት አለ፣ እኩልነት አለ፣ ሰላም አለ፣ ልማት አለ፣ መዓት
መብት ነው። እነኚህ ህገ መንግስታዊ መብት ነው። የተፈጥሮ መብታችን ነው። ሰላም ህገ መንግስታዊ መብት ነው። ኢትዮጵያ ውስጥ በነገራችን ላይ ህገ መንግስታዊ መብት ማንኛውም ኢትዮጵያዊ የሰላም መብት አለው። ዛሬ ግን የጦርነት መብት ነው እንግዲህ የተሰጠን። ስለዚህ ያው መተባበሩ ላይ በደም ሲሪየስሊ ነው የተነጋገርነው። የኦሮሞ አንድነት ላይ የሁሉም ኢትዮጵያውያን ሁሉም በውስጡ አንድ መሆን አለበት። ከዛ መተባበር አለበት። ይህንን ስርዓት በፍጥነት ከመገርሰስ እንደሚያስፈልግ ነው እንግዲህ ሁሉም ተስማምተው አጨብጭበን ነው የወጣ ነው። ዶክተር ሚልኬሳ እዚህ መድረኩ ላይ የቀረቡት አንዳንዶቹ ምሁራንና የፖለቲካ ሰዎች ከሌላው ኢትዮጵያ ጋር የነበራቸው ታሪክ የጋራ ታሪክም የለንም ከሚሉት አንስተው ምንድነው ኢትዮጵያ ልክ እንደ ቅኝ ገዢ አቢሲኒያ በሚል በመጥራትም ጭምር ብዙ ጽሁፎችን የጻፉ ብዙ ምንድነው ትርክቶችን ሲያራምዱ የነበሩ ናቸውና ዛሬ ከሌላው ኢትዮጵያ ጋር እንሰራለን የሚል አቋም ላይ ሲደርሱ ምናልባት ታክቲካል ነው ወይ አብይን እስከመጣል ነው ወይ? ከዛስ በኋላ አንዳንድ ጊዜ ያው የኢትዮጵያውያን ብዙ ጊዜ የሚባለው ስርዓት መንቀል እንጂ ስርዓት መትከል አንችልም ነው። አሁን ይሄም አብይን እስከመጣል ነው። ከዛ በኋላስ? ምክንያቱም እነዚህ የተሰበሰቡት ምሁራንና ከናንተ ጋር የታዩት አንዳንዶቹ በቁጥር የከሌ ብሎ ማስቀመጥ ባይቻልም ግን በግልጽ ከሌላው የኢትዮጵያ ማህበረሰብ ጋር ከሌላው የኢትዮጵያ ክፍል ጋር አብረው መታየት የማይፈልጉ እስካሁንም በሚያራምዷቸው እንግዲህ እድሜ ልካቸውን በሚያራምዷቸው ፖለቲካ አቋሞች ምክንያት ተራርቀው ያሉ ናቸውና ዛሬ መተው የአንድነት ጥሪ ሲያደርጉ በምን መስፈርት ነው? ምንድነው ቀጣዩ? በምን ተማምነን? መጀመሪያ መተማመንም መቻል አለበት። አብይ ነው የአብይ ጥላቻ ነው ጋር የጋራም ያደርገን ወይስ መጪው የኢትዮጵያ ሁኔታን በደንብ ተረድታችሁ እንደዚህ አይነት ነገር መፈጠር አለበት ይሄ ዝም ብሎ የጊዜያዊ አብይን እስከመጣል ብቻ ሳይሆን ከዛ ባሻገር ነው የሚልም አቋም አለው? እንደው እዚህ ላይ ምንድነው ማለት የሚቻለው? አንደኛ የምክክር መድረኩ ራሱ የድህረ አብይ ጉዳይ ነው እንጂ አብይ እኮ ኦልሞስት እኮ ሄዷል። የማይቀር ጉዳይ ነው፣ እሱ ይወድቃል። ነገር ግን ዋነኛው ነገር ከአብይ ስርዓት መልስ ነው። ከዛ በኋላ ምን አይነት ነገር ነው የምንፈልገው? ምን አይነት ስርዓት ነው የምንፈልገው? ችግሮቹንስ እንዴት ነው ማኔጅ ማድረግ የምንችለው? አብይ እንደው ሲሄድ ወርቅ ጥሎልን አይደለም የሚሄደው፣ ከባድ ቦምቦችን ነው ወርውሮ የሚወጣ። እነኚህ ቦምቦች እንዲመክኑ ምን ማድረግ አለብን? መጀመሪያ ላይ በጣም አደገኛ ጊዜ ነው በነገራችን ላይ እና አንደኛው ነገር በውስጡ ኦሮሞ ምን ማድረግ አለበት? ከዛስ ከወንድም ማህበረሰብ ጋር በምን ሁኔታ ነው መነጋገር መጀመር ያለበት? ይሄንን በጥልቀት አንዳንድ ያው አውርተናል። ስለዚህ አንዳንድ እንግዲህ የተስማማንበት ነገር ነው ያወጣ ነው። በተለይ ደግሞ ታሪክን በተመለከተ ታሪክ ራሱን የቻለ ጉዳይ ነው። በዚህ ሰዓት ምንድነው ማድረግ ያለብን? የሉና ጉዳይ መጥቶብናል። መጀመሪያ እንትረፍ፣ ህዝቡ ይትረፍ። ከዛ በኋላ ደግሞ የሚያጨቃጭቅ ነገር ካለ በንግግር ነው የምትፈታ። በንግግር ቀላል ናቸው። ብትነጋገር እኮ የሁሉ መራራቅ አይመጣም። ባይዘው በተደጋጋሚ ብትነጋገር ብትወያይ ቀርበ አብዛኛው እንደኔ አመለካከት በሴራ ነው ሰው የተለያየ። እንደኔ አመለካከት መሳይ ሰው ቀርቦ ሲነጋገር ምንም ያለያይ ነገር እንደው የተፈጥሮ ልዩነት ካልሆነ በስተቀር ሰው ሰራሽ ነው አብዛኛው። ስለዚህ አብዛኛው እኔ ለምሳሌ አሁን በታሪክም ቢሆን የኢትዮጵያ ተማሪዎች ንቅናቄ ብናስታውስ
የባሌ ኦሮሞ አርሶ አደር